ዛሬ መጋረጃው ለዘላለም ተዘግቷል። መድረኩ ባዶ ነው። መብራቶቹ ጠፍተዋል። ጭብጨባውም በለቅሶ ተተክቷል። ለዓመታት በፊልም መስኮትና በቲያትር መድረክ ስንመለከተው የኖርነው ያ ታላቅ ሰው ዛሬ ግን በማንም የማይተወን የሞት ድራማ ውስጥ ዋና ገጸ ባህሪ ሆኖ አርፏል። He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ። ተስፋዬ ሀብቴ ምዳስር መጥቶላችኋል፣ ተቀበሉት። እኛም ወደዛ ሆነን እንዲህ በጣም ይደብራል። ነጽዬ ብቻዬን ነው የተውከኝ ነጽዬ። ማንን አስተዋወከኝ ነጽዬ? መጣው አትጥራው ነጽዬን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ነጽዬ መጣው ደረስኩ ትንፋሽ ላይ አመለጥክ ነጽዬ። እንዴ ላለፉት 29 ዓመታት ነጽዬ የተለያየ ነው፣ አንድ ወር አይሆንም ነጽዬ። ሁሌ ጋቢና ውስጥ ነው ያለው አንተ አለ ነጽዬ። በየቢሮ የምታኮራኝ፣ በገባንበት ቢሮ አኩረት የምታወጣኝ ነጽዬ። አንተን እንደ ቀልድ ነፍስህን ይማር ማለት አልችልም ነጽዬ። ነጽዬ በጣም ጨከኝ ነጽዬ። ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ ነጽዬ። እኔ ነበርኩ ንጹህ ዘርን ለማን ተውክ? መሀሎንን ለማን ተውክ? ሌይላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነጽዬ አንተ ምንም አትሆንም፣ ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ፣ ማታ ማታ ስትገባ ብር የምታደላቸው። እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። በሁላችንም ዘንድ ተወዳጅ የነበረው አርቲስት ነጻነት ወርቅነህ በዛሬው ዕለት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ወዳጅ ዘመዶቹ፣ የሙያ አጋሮቹ፣ የጥበብ ቤተሰብ በተገኘበት የቀብር ስነ ስርዓቱ በዛሬው ዕለት ተፈጽሟል። ተዋናይ አይሞትም ይባላል፣ ግን ዛሬ ስጋው ወደ መሬት ሲወርድ ማየት እውነትም ያስፈራል፣ ልብ ያደክማል። በቀብር ስነ ስርዓቱ ላይ ሺዎች ተገኝተዋል። ሁሉም የሚያለቅሰው ግን ለተለያየ ሰው ይመስላል። አንዱ በትወናው ያሳቀውን ኮሜዲያን እያሰበ ያለቅሳል። ሌላው በንግግሩ የልቡን ቁስል የነካበትን ጀግና ይናፍቃል። እሱ ግን እነዚህን ሁሉ ገጸ ባህሪያት አውልቆ ዛሬ በነጭ ጨርቅ ብቻ ተጠቅልሎ በዝምታ ተኝቷል። በተመረጡ ሚዲያዎች ብቻ እንዲተላለፍ የተደረገው የአርቲስት ነጻነት ወርቅነህ የሽኝትና የቀብር ስነ ስርዓት በርካቶች በእንባ ሲራጩ ያስመለከተን ሆኗል። የነፂ ሞት ቤተ መንግስት ድረስ ተሰምቶ ከጠቅላይ ሚኒስትር አብይ አህመድ ጀምሮ በርካቶችን ያስደነገጠና ያሳዘነ ክስተት ነበር። የማይታመን እውነት። ተዋናይ ሲሞት ሞቱ እንደ እውነት አይቆጠርም። እኛ እሱን የምናውቀው የማይሞት ገጸ ባህሪያትን እየወከለ ነው። ዛሬም በመቃብሩ ዙሪያ የቆመው ህዝብ በውስጡ ድንገት ተነስቶ ቢቀልድብንስ የሚል ከንቱ ተስፋ ያንዣብባል። ነገር ግን የሬሳ ሳጥኑ ግርማ ሞገስና በላዩ ላይ የሚፈሰው እንባ ጨካኙን እውነት ይነግረናል። ያ ሳቅን እንደ ምግብ ይሰጠን የነበረው አንደበት ዛሬ ዝም ብሏል። ያ ሁሉ ስሜት የሚነበብባቸው አይኖቹ ዛሬ ተጨፍነዋል። ነጻነት ወርቅነህ በአካል በድጋሚ ላናየው በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟል። በጣም የሚከብደው ነገር በስክሪን ላይ ደጋግመን ሲሞትና ሲነሳ ስላየ ነው። ዛሬም በሬሳ ሳጥኑ ውስጥ ሆኖ ይሄም ትወና ነው ብሎ ተነስቶ የሚቀልድብን ይመስላል። ነገር ግን የካሜራው ከት የሚል ድምጽ የለም። ዳይሬክተሩ ድጋሚ እንስራም አይልም። ዛሬ የተሰራው ትዕይንት አንድ ጊዜ ብቻ ነው፣ እሱም ስንብት።
አፈር በላዩ ላይ ሲመለስ ያ ሁሉ ድንቅ ችሎታ፣ ያ ሁሉ ጥልቅ ስሜት የሚገልጹ አይኖቹ፣ ያ ሁሉ የሚቀየረው ድምፅ አብሮ አፈር ይለብሳል። ሆኖም ግን ወደ መቃብር የሚወርደው ስጋው እንጂ የሰራቸው ስራዎች አይደሉም። እኛ ወደ ቤታችን ስንመለስ እሱ አሁንም በፊልሞቹ ውስጥ ይስቃል፣ ይቆጣል፣ ይመክራል። ነጻነት ወርቅነህ ተቀበረ፣ ጥበቡ ግን ከሞት በላይ ሆኖ ቀረ። ዛሬ መጋረጃው ቢዘጋም በትውልድ ልብ ውስጥ የሚታየው ፊልሙ ግን ለዘላለም ይቀጥላል። አርቲስት ነጻነት ወርቅነህ። የመጨረሻው ጭብጨባ በመቃብሩ ስፍራ የሚሰማው ለቅሶ ብቻ አይደለም። የጥበብ ሰው ሲሸኝ ለቅሶ ውስጥ ጭብጨባም አለ። ያ ጭብጨባ ስለ ህይወቱ፣ ስለሰጠን ደስታ እንዲሁም ጥሎልን ለሄደው ድንቅ ውርስ የሚሰጥ የምስጋና ሽልማት ነው። ካንተ በላይ ማንም አልተወንም የሚል ይመስላል። አፈር በሳጥን ውስጥ ሲከመር አንዱ ምዕራፍ ተዘግቶ ሌላው የትዝታ ምዕራፍ ይከፈታል። ነጻነት ወርቅነህ ስምህ ሁሌም ከመቃብር በላይ ነው። ከአፈር በላይ የሚኖር መንፈስ ሰውነቱ ቢቀበርም ስራዎቹ ግን ከመቃብር በላይ ይንሳፈፋሉ። ተመልካቹ ወደ ቤት ሲመለስ ስክሪኑን ይከፍታል። እዚያ ጋር አሁንም ነጻነት ወርቅነህ አለ። አሁንም ይስቃል፣ አሁንም ይሮጣል፣ አሁንም ይተነፍሳል። ሞት ስጋውን እንጂ የፈጠረውን ማንነት ሊወስድበት አልቻለም። ተዋናይ ሲቀበር ህዝብ የሚያለቅሰው ስለ ሞተ ብቻ አይደለም፣ እንደሱ አይነት ሌላ ሰው ዳግመኛ እንደማይመጣ ስለሚያውቅ ጭምር ነው። ዛሬ መሬት አንድ ታላቅ ሰው ተቀበለች። ታሪክ ግን አንድ የማይረሳ ስም ተረከበ። ተወዳጁ አርቲስት ነጻነት ወርቅነህ ወደማይቀረው ተሸኝቷል። አንተ የጥበብ ተራራ። መጋረጃው ቢዘጋም ትዝታ ግን መድረኩን አይለቅም። የሚወዱትን ሰው ማጣት ማለት ከሰውነት ላይ አንድ ትልቅ አካል እንደ መጉደል ማለት ነው። ነጻነት ወርቅነህ ማለት በስራዎቹ ቤታችን የገባ የቤተሰባችን አባል ነበር። ህመሙ የሚጀምረው የቤተሰብ ጨዋታን ካለ ነጻነት ወርቅነህ ስናስብ ነው። የሚከብደው ነገር ያንን የሳቁን ንጉስ ዳግመኛ እንደማናገኘው ስናስብ የሚመጣው ድንገተኛ የልብ ስብራት ነው። ሐዘን ግን ህመም ብቻ አይደለም፣ ጥልቅ ፍቅርም ነው። ምክንያቱም ነጻነት ወርቅነህ ባይወደድ ኖሮ ሐዘኑ እንዲህ አይመርም ነበር። መሄዱ ቢያስቆጭም በህይወቱ በነበረበት ጊዜ ግን ትልቅ ስጦታ እንደነበረ መረዳት ቀላል ነው። አካሉ ቢለይም የሰጠን ውድ ታሪክ፣ የሰጠን ሳቅና ያስተማረን ትምህርት ሁሌም ከኛ ጋር ይኖራል። በጣም ተወዳጅና ተደማጭነት ያለው አርቲስት ሲሞት የሚሰማው ሐዘን ከቤተሰብ አባል ሞት ጋር የሚመሳሰልበት ምክንያት አለ። ምክንያቱም ያ አርቲስት በስራዎቹ አማካኝነት የግል ህይወታችን ውስጥ ገብቷል። ኤፍቢአይ 1፣ 2፣ 3፣ ቾምቤ፣ ያንቺው ሌባ፣ በነዛ በማይጠገቡ ስራዎቹ ቤታችን ገብቶ ቤተኛም ሆኗል። አርቲስት ነጻነት ወርቅነህ። የኮከቡ መርገፍ፣ የአንድ ታላቅ አርቲስት ስንብት፣ ትውልድን የሚያስተሳሰር ድልድይ። ታላላቅ አርቲስቶች የሀገርና የትውልድ ማስታወቂያዎች ናቸው። የእነሱ መሄድ የታሪክ ምዕራፍ እንደተዘጋ ያስቆጥራል። ከሞት በላይ የሚኖር ህይወት። የአርቲስት ሞት ለየት የሚያደርገው ግን አካል ቢለይም ስራ አይሞትም የሚለው እውነት ነው። ነፂ ተቀብሯል። ስራዎቹ ግን በየቤቱ በየሬዲዮኑ እንዲሁም በሰዎች ልብ ውስጥ መኖራቸውን ይቀጥላሉ። በሞተ ማግስት የምንከታተላቸው ስራዎቹ አዲስ ትርጉም ይይዛሉ። ቁም ነገሩ ትንቢት ይመስላሉ፣ ቀልዶቹ ደግሞ የስንብት እንባ ይሆናሉ። የሆነው ሆኖ ሁላችንም የምንወደው አርቲስት ነጻነት ወርቅነህ ላይመለስ ወደማይቀረው በዛሬ ዕለት ተሸኝቷል። ሐዘኑ መራር ቢሆንም አርቲስቱ ጥሎልን የሄደው ውርስ ግን ሁሌም ህያው ነው። እሱ የኖረው ለጥቂት ዓመታት ሊሆን ይችላል። የፈጠረው ጥበብ ግን ለዘመናት ትውልድን ሲያክም ይኖራል። ነፍስ በሰላም ትረፍ። የጥበብ ሰው አርቲስት ነጻነት ወርቅነህ።